አእምሮ ንጹህ መሆን አለበት ነው ተቀባይነት ሊሮክ በዛው መጠን ደግሞ ወንጀል ቢሰራ የለበትም አትጠየቅም እቺ ሴት ግን አስጨነቃት የሂጃባ ጉዳይ አንቺ በነጻነት የምታውቂው እህቴ ለነዚህ እህቶቻችን የአዲስ አበባ ዩኒቨርሲቲ ብቻ ሳይሆን በየትምህርት ቤቱ ብዙ ትንኮሳዎች አሉ በመንግስት መዋቅር ላይ የተቀመጡ ለኢስላም ያላቸውን ጥላቻ በዚያው አጋጣሚ የሚጠቀሙ ግለሰቦች አሉ ግለሰብ ያለ እንቃወምና የኔ ልጅ አልተነካችም እንዳትል የሙስሊም ልጆች ህመም የሁላችንም ህመም ነው ይሄን ወቅ من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሏል ሊያሳስበን ሊቆጨን ይገባል በሙስሊሙ ላይ የሚደርሰው ነገር በአጠቃላይ እኔ ጋር እንደደረሰ ብለን ልናስብ ይገባል የትኛው ሙስሊም ስለዚህ በእነዚህ ቀናት ዱዓ እናድርግ የአላህ ፈረጃቸው እንበል የአክሱም ሙስሊሞችን አላህ እንዲፈርጅ አዲስ አበባ ዩኒቨርሲቲም ሆነ በሌሎች ዩኒቨርሲቲ ትምህርት ቤቶች ላይ በሙስሊሙ ላይ እንደዚህ አይነት መከራ የሚያመጣውን አላህ ንቅል እንዲያረጋቸው ከዛ ቦታ እንዲያነሳቸው ዱዓ እናደርግበት ነው ሙስታሂድ ነን አው ነይተን ዱዓ እናደርጋለን والله አላህ የተበዳይን ዱዓ ይቀበላል ዳዕወቱል መዝሉም ሙስተጃበቱ የተበዳይ ዱዓ ሙስተጃብ ነው ተብሏል ስለዚህ ዱዓ ምናበዛበት ነው እና እነዚህ 10 ቀናቶች ነገ ወይ ከነገ ወዲያ የሚገባው ቀን እንዴት እንቀበለው ካልን ተውባ እናድርግ ከወንጀላችን ተውበት አላህን ምህረትን ጠይቅ ያጠፋነው ጥፋት አለ ሰላተል ጀማዓን ወደኋላ ቀርተን እየሰማን አዛኑን ባልሰማሁነን ኳሱ ወይውን ነገር ጫውተው አታሎን ከሰላት ያዘናጋን ብዙ ነገር አለ አሁን ግን በእነዚህ 10 ቀን ይሄ አይደገምም ተውባ አድርጌ ወደ ጌታዬ ቤት ገብቻለሁ አዛን ሲል መስኪን ነኝ ከአዛን በፊትም መስኪን ነኝ ከአዛን በኋላም ሱና እየሰገድኩ ነው በዚህ መልኩ ፕሮግራም አውጥቼ ሰላቴን በጀማዓ ለመስገድ የመጀመሪያው ያን ለማስተካከል አዎ በጀማዓ የምንሰባሰብበት ነው ሁለተኛው ኸይር ስራ ሰው አላህ እንደው አንዳንዱ ማሻአላህ ሰኞ ሐሙስ የሚጾም አለ አላህ ጾምን ገር ያረጋለታል ሌላኛው ደግሞ ሰደቃ አላህ ያገራለታል በቃ ሰደቃ ሌላኛው ደግሞ ዚክሩ ማሻአላህ ዱዓውን ብቻ አላህ ለሁላችንም የሆነ ነገር ያገራልን ነገር አለ ያን ያገራልን ነገር በደንብ እንጠቀምበት በእነዚህ 10 ቀን ልዩ ናቸው ከነዚህ 10 ቀናት ውጪ ያው መልካም ስራ ብትሰራ አላህ ዘንድ ተቀባይነት አለ ሁሌም ነገር ግን እነዚህ ግን ልዩ ናቸው በላጭ ናቸው ልዩ ናቸው ተብሏልና እስቲ በእነዚህ ምስኪኖችን እናስብ የተቸገሩትን ያው ስገባ በመስጊዳችሁ ላይ ለኡዱሂያ የሚሆን ምናምን ተለጥፎ አይቻልም አዎ አላህ ይቀን ሰጠ 3ም 2 ሆነ 4ም ሆነ በማጋጨት አንድ በሬ ማምጣት አርደህ ማከፋፈል በየአካባቢህ አንተ ጥብስ በየበላህ እነሱ ሽሮ ሊበሉ አይገባም የቲሞችን ማስታወስ አባታችን ቢኖር እኛም እኮ ከዚህ በላይ ይኖረን ነበር አባታችን ቢኖር እኛ ቤትም በግ ይታረድ ነበር ፍየል ይታረድ ነበር የሚል ሕፃን ልጅ ሊኖር አይገባም አንተ ያለህ አንቺ ያለሽ አላህ አቅምን የዘረጋል ርዝቁን የከፈተል ወንድሜ ይሄ ፉርሳ ነው ተጠቀምበት የቲሞችን ቀልብ እንዲረጥባሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የቲሙን ራሱን አብሷል ማበስ ቀልብ ያረጥባል ማብላትስ ማጠጣትስ ማልበስስ እሱን ማስደሰትስ ሱብሃንአላህ አየ ስለዚህ የቲሞችን በጣም የምንከባከብበት ነው እኮ ነው የምታረገው የቲሞች ጉዳይ እጅግ አሳሳቢ መሆን አለበት ልንከባከባቸው ይገባል እኛ በየሰፈራችን ጸጥ ብለን እንደው ጥቂት ወንድሞች አሉ ማሻአላህ የሚንቀሳቀሱ በየቲሞች ጉዳይ አላህ ይቀበላቸው የአክፍሮት ኃይላት ይነጥቃሉ የአክፍሮት ኃይላት በዚህ ነው በደካማ ጎን ዱቄት ዘይት የትምህርት ቤት ወጪ የሆነ ነገር ይሸፍኑና ነጥቅ ይወስዱብናል ያ ደግሞ አንተ እያለህ አንቺ እያለሽ እኔ እያለሁ እኛ እያለን ይሄ በእኛ ዘመን በእኛ ታሪክ ልናየው ልንሰማው ማይገባ ጉዳይ ሙስታሂድ ነን አይደል ወደ ገጠር የምትሄዱ ወደ ክፍለ ሀገር የምትሄዱ ወንድሞች ለእናንተ መልእክታለሁ ማሻአላህ ቤተሰብ ዚያራ እናት አባት ዚያራ ለመሄድ ዒዱን ከቤተሰቦቻችሁ ጋር ለማሳለፍ የምትፈልጉ ወንድሞች አላችሁ እህቶች አላችሁ አደራ ብዙ ጊዜ የምንሰማው በጣም የሚያሳፍር ተግባር አለ
ነገ ነው ዒድ ሲባል የውሙ ዓረፋ ጾም የተጾመበት ኸይሩ ዱዓው የውሙ ዓረፋ የተባለበት አላህ ባሪያዎችን ከጀሃነም እሳት ውር የሚልበት ቀን ነው ተብሏል። በዛን ቀን በአውቶቡስ በመኪና እየተጓዝክ ሙዚቃ ከፍተህ እየጨፈርክ መሄድ ይህ አግባብ አይደለም። ዱዓ በላጭ የተባለበት ቀን አላህ ይጠብቃችሁ። አደጋ ቢከሰትስ አደጋ ቢመጣስ ዘፈን ላይ ሆነ ከቀብር መነሳት ማለት እኮ ነው። ከባድ ነው። አላህ ይጠብቅ። አደጋውንም አላህ ያዝላችሁ፣ አላህ ይጠብቃችሁ። ሰላማ ውስጡ አላህ በሰላም አላህ ይመልሳችሁ። ዱዓዬ ነው። ግን ይስተካከል። ካሁን ተውባ እናድርግ። አምና እየጨፈርኩ ይጃለሁ ዘንድሮ እንዳትል። በምንም መልኩ ሙስሊም ከሙዚቃ የራቀ ነው። አልጊና ዳዕየቱ ዚና ይላሉ ኢብኑል ቀይም ረሕመቱላሂ ዐለይሂ። ሙዚቃ ማለት የዝሙት ተጣሪ መሳሪያ ነው። ኸምር የሚሰራውን ስራ ይሰራል። ኸምር የጠጣ ሰው አቅሉን ከሳተ ማይገባበት ጉድጓድ የለም። መጥፎ ነገር የተባለም በአጠቃላይ ይሰራል። ለምን? ኸምር ማለት ኡሙል ኸባኢስ ተብላለች፣ የወንጀሎች ሁሉ እናት ተብላለች። ሙዚቃም ያሰክራል ማለት ነው። ስሜት ውስጥ እንዲገባ ያደርጋል። እንደውም አጅነቢይ ሴት አጠገበች ካለ ሙዚቃ አዳምጣለሁ ምትል ከሆነ አጅነቢይ ሴትን ካጠገብ አርቅ ይላሉ። ለምን? ሌላ ችግር ስለሚፈጠር። ስለዚህ አንድ ሙስሊም ከዚህ መራቅ አለበት። ስትሄድ ዝክር እያረክ ነው፣ ቁርአን እየቀራ ዱዓ እያረክ አላህ ሰላም እንዲያስገባ። አንዱ ይሄ ነው። ሁለተኛው መልእክቴ ይህ ስትሄዱ ዝም ብላችሁ እንዳትሄዱ፣ ኢስላማዊ መጽሐፍ ይዛችሁ ሂዱ። ቁርአን ቃይዳ ከሆነም ቃይዳ ህፃኖች የሚቀሩበት የምትሄዱበት የገጠሩ ክፍለ ሀገር ላይ መስጊድ ላይ ቁርአኖችን ሙሉ። ምንጣፍ ካለ ምንጣፍ አስተካክሉ። ሶላር ከሌለው ማብራት ሶላሮችን በጀማ በመግዛት እንደው መስጊዱ እንዲበራ አድርጉ። በሶላር የሚሰሩ ትናንሽ ቴፖች አሉ። ዛሬ ሞባይል አለ ምን አለ በፍላሽም ቢሆን አስጭነ ምን ብለ ዳዕዋዎችን ስለ እምነታቸው በደንብ የሚነግራቸው ስለ ሰላት አሰጋገዳቸው አርካነል ኢስላምን አርካነል ኢማንን አብራርቶ የሚሰጡ ትምህርቶችን የመሳሰሉትን በዲናቸው ጉዳይ በደንብ አድርጎ የተብራራ ትምህርቶችን ድምጾችን ሪከርድ የተደረጉ ዳዕዋዎችን ይዘህላቸው ሂድ። እዛም በሄድክበት አጋጣሚ በአቅምህ ሰዎችን ሰብስበ ዳዕዋ አድርግ። መልካም ነገር አመላክታቸው። ለምን? ከዕልም ብዙ የራቁ ስለሆኑ ስለ ሰላት አሰጋገዱ ይችላል ብቻ ጎዶሎ ነገር አይቼባቻለሁ ካል ያን ሂክማ ጥበብ ተጠቅመህ አስተምረና በባዶ እንዳትመጣ መልእክቴ ነው። ኡዱሂያ የዒዱ ሰላት ላይ ያው የዛሬ 2 ሳምንት ነው የምንገናኘውና የዛሬ 2 ሳምንት ደግሞ አያመ ተሽሪቅ ሊሆን ይችላል። ለዛ ነው ዛሬ የሚጨርሰው። የዒድ ሰላት ሲኬድ ኢድ አልአድሃ ላይ ጾመኛ ሆኖ ነው የሚወጣው፣ አይበላም። ኢድ አልፊጥር ላይ ተምርም እንደየቦታው እንደ ባህሉም ገንፎም ተበልቶ ይወጣል። ኢድ አልፊጥር ጾመኛ ሆነ 30 ቀን ጾመ፣ ከዛ የኢፍጣር ቀን ስለሆነ ነው። ኡዱሂያ የሚደረግበት ቀን ላይ ግን ጾመኛ ሆኖ ይወጣል፣ ጠዋት ማለት ነው። ከዛ ስትመለስ ከቻል ካረድከው ነገር መብላት፣ አለዛ ማንኛውም ነገር በልተ ማፍጠር ይቻላል። ኡዱሂያ የሚታረደው ከኢድ ሰላት በኋላ እንጂ ከኢድ ሰላት በፊት አይደለም። ከኢድ ሰላት በፊት ከታረደ እንደማንኛውም ሰደቃ ነው። 1 2 ኡዱሂያ ለ7 ተብሎ በጎች ፍየሎች አይሆንም። ለ7 የሚሆነው ከብት ሲሆን ነው፣ በሬ ግመል ሲሆን። አንድ ፍየል 1 ዓመት የሞላት በግ ከሆነች 6 ወርና ከዛ በላይ የሆነች መሆን አለባት። አይብ የሌለባት፣ ችግር የሌለባት፣ ንጹህ መሆን አለባት። ያን ለአንድ ሰው ያማረ ወፈር ያለች ቀንድ ያለው የተሻለ ነገር ደግሞ የተወደደ ነው። በፀጉሩ ልክ አጅር አለ። በፀጉሩ ልክ ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸውም ለኡመታቸውም አርደዋል። ማረድ ለማይችሉ ኡመታቸው አርደዋል። ማረድ ማይችል ሰው አቅም የሌለው ሰው ነብዩ አርደውለታል። አቅም ያለው ሰው ግን ማድረግ አለበት። ከዛ ለ3 ይከፍለዋል። ለሚስኪን ይሰጣል፣ ከጎረቤት ይቋደሳል፣ ምን ይላል፣ ከቤተሰቦቹ ጋር 1/3ኛውን ለራሱ ያስቀራል። ኡዱሂያ የምናርድበት አንዱ ታሪክ ምንድነው? የመጨረሻ ንግግሬ ነብዩላህ ኢብራሂምን አለይሂ ሰላም የምናወሳበት ነው። ኢብራሂም በስተርጅና እድሜያቸው 86 ከሆነ በኋላ ኢስማኤልን አላህ ለገሳቸው። ኢስማኤልን ሲለግሳቸው ፍቅራቸው ምናቸው እንግዲህ አስብ፣ በስተርጅና ያገኘው ልጅ ምን አይነት ደስታ እንደሚሰጥ አላህ ለፈተና በመናማቸው ሲያርዱ ታሳያቸው።
መተው ለልጃቸው ምን ትላለህ? በመናሜ እኮ ሳርደህ አየው። ተንዙር ማዛ ተራ ያ አበቲ ኢፍዓል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን። ልጅም ሷሊህ ስለነበር አባቴ ወይ የታዘዝከውን ፈጽም፣ አላህ ካለ ከታጋሾች ሆኜ ታገኘኛለህ አላቸው። ስታርደኝ ደግሞ ፊት ለፊት ከሆነ ውስጥህ ይባባል፣ አንገቴን ፊቴን ወደ መሬት አርገ ከጀርባ በኩል ቁረጠኝ፣ ረደኝ አላቸው። ዛሬ ሐጅ ላይ የሄዱ ሰዎች አረፋ ላይ ቆመው መግሪብና ዒሻን ወደ ሙዝደሊፋ ሄደው ሙዝደሊፋ ላይ ያድራሉ። እዛው ጀመዕ ተአኺር አድርገው ይሰግዳሉ። ሙዝደሊፋ ሲታደር ሜዳ ነው፣ አፈር ነው፣ ምቾት የለም እኮ። ግን በጣም የሚገርመው እንደዛች ቀን የሚጣፍጥ እንቅልፍ ደግሞ የለም። ሱብሃንአላህ፣ የሚያስደስት እንቅልፍ። የምን ሀገር ፕሬዝዳንት ምናምን የለ፣ ሁሉም ሱብሃንአላህ ሜዳ ላይ። ጠዋት ጀመራት አለ፣ ጠጠር ውርወራ። የመጀመሪያው ቀን 7 ጠጠር ነው። ከዛ 11ኛው 12ኛው 13ኛው ላይ 7 3 ጊዜ ማለት 21 ጠጠር 3 ጉድጓዶች አሉ፣ ተወረውራለህ። የነዚህ ጠጠር መወርወሪያው ምንድነው? ታሪኩ ከዚሁ ከእርድ ጋር የተያዘ ነው። ሸይጣን መጣ ኢብራሂም ጋር፣ አንተ በህልም ስላየህ ህልም አይተህ ልጅ ልታርድ ሲሉት በ7 ጠጠር ወረወሩበት፣ አባረሩት። አልሳካ ሲል ሐጀር ጋር መጣ፣ የኢስማኤል እናት ጋር፣ ባልሽ ባየው መናም ልጅሽን ሊያርድብሽ ልትቀበይ አላት። እሷም በ7 ጠጠር ወርውራ አባረችው። ይሄ አልሳካ ሲል ልጅ ጋር መጣ፣ አባት በመናም አይቶ ሊያርድ፣ እሳቸው ኢስማኤልም ጠጠር ወርውረው 7 አባረሩት። ያንንም ታሪክ ነው ጀመራት ዛሬ ጠጠር ውርወራ። እርዱንም ስናርድ ኢብራሂም ሊያርዱ ሲሉ ቀሰደቅተ ሩእያ ሆነ ያቸው አላህ። ጅብሪል ነው በጉን ይዞ ሙክቱን ይዞ የመጣው። ወፈደይናሁ ቢዚብሒን ዐዚም ብሎ አላህ በትልቅ ሙክት ፊዳ አደረግነው አለ። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ኢብኑ ዘቢሐተይን አሉ፣ እኔ የሁለት እርድ ልጆች ነኝ አሉ። የኢስማኤልና የአባታቸው አብዱላህም ሊታረዱ ነበረ። በ100 ግመል ነው ፊዳ የሆኑት። ስለዚህ እርዱን ስናርድ ያንን የምናስታውስበት ዒባዳ ነው ማለት ነው። ትልቅ ዒባዳ ነው። እርድ ሲታረድ ቆዳው አይሸጥም። የውዱህያ ቆዳ አይሸጥም። ላረደ ሰው መስጠት ትችላለህ፣ ግን እንደ ክፍያ አይደለም፣ በነፃ ያረደበት ሌላ ክፍያ